ካህናቱ የሚተጣጠሩበት እንደዚህ መስዋዕተ ሰዓት የሚከናወንበት የተሰጠት ነው። ወደ ውስጥ ሲገባ ቅድስት እስቲበሉ ቅድስት ውስጥ ምን አለ? የዕጣን መሰዊያ ህብስቱ ምናምን አለ። ወደ ውስጥ ስትገቡ ቅድስተ ቅዱሳን አለ እና ቤተ መቅደሱ ሲሰራ ሁለት ምሰሶ ነበረው። ያዕቆብና በለስ ይባላሉ። ስንት ናቸው? በቃ እኛም መቅደሱ ነን። ስንት እግሮች አሉ? እንደ ያዕቆብና እንደ በለስ ማለት ነው። ከዛ እንደ አደባባይ ምን አለ? ሆድ ዕቃ አለ ይፈጭበት ምናምን ለሰዓት መስዋዕት የሚሰዋበት ከፍ ስትሉ የዕጣን መስዋዕት እንደሚሰዋበት ልባችን አለ። ቅድስት ነው። ይሄ ምንድን ነው? ቅድስተ ቅዱሳን ነው። ስለዚህ ሰው የእግዚአብሔር መቅደስ ስለሆነ ዘማሪው በመዝሙሩ ላይ ቅድም ያለውን ብሏል ማለት ነው። ሌላው አለቃ ያለው ታምሩ ስብከታቸውን ታይሙ ስብከታቸው ብዙዎቻችሁ ሰምታችኋል እና አንዴ የራስ ቅል ስብከት ነበራቸው። ጥቅምት መድኃኔዓለም መጋቢት መድኃኔዓለም የሰበኩት ከሁለት አንዱ ቀን ነው እና የራስ ቅል ማለት እኮ እኛ ነን ይላሉ። ጎልጎታን ሲያነሱ ትክክል ናቸው። ኢየሱስ ክርስቶስ በራስ ቅል ጎልጎታ አንዴ እንደተሰቀለው በእኛ ግን ሁሌ እንደተሰቀለ ነው ብለው የሰበኩት ስብከት እጅግ የሚገርም ስብከት አለ። እስቲ ዩቲዩብ ላይ ፈልጋችሁ አገኙት እና ሰው ማለት በእግዚአብሔር አምሳል ስለተሰራ አሁን ልነግራችሁ ትልቅ ነገር ነው። ይህን ብቻ ይዛችሁ ልትሄዱ በቂ ይመስለኛል። ስንት የጀርባ አጥንት አለ? ሳይንስ ተምራችሁ ሰው ሲወለድ በተፈጥሮ ስንት አጥንቶች አሉ? ቨርተብሬ አይዞህ ተዘባል 33 ስንት ነው? ድገሙት እስቲ 33 ከዚህ ጀምራችሁ እስከዚህ ድረስ ማለት ነው። እስከዚህ ድረስ 33 ነው። ከዛ ምን አለ? የራስ ቅል አለ። የክብር ባለቤት ዳግማዊ አዳም ኢየሱስ ክርስቶስ የራስ ቅል የምትባል ጎልጎታ የተሰቀለው በስንት ዓመቱ ነው? አረጋግጥ በ33 ዓመቱ ከ3 ወር ማለት ነው። የጀርባው አጥንታችን ላይ እድሜው አለ ማለት ነው። ይሄ ምንድን ነው? የራስ ቅል ማለት ነው። ለዚህ ነው ቅዱስ ጳውሎስ እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማለት ነው። የራስ ቅል ማለት ነው። ይሄ ጎልጎታው ነው ለጌታ ማለት ነው። አሁን የጌታ የስቅለቱን ስዕል ስታዩ የሆነ ጭንቅላት ታያላችሁ አይደል? የሆነ ጭንቅላት ከታች እሱ የአዳም ጭንቅላት ነው የሚባለው። ረሻ አዳም ስንተኛ ፍጥረት ነው? 22ኛ። በጣም ጥሩ። ጌታ የተሰቀለው ማን ጭንቅላት ላይ ነው? አዳም እርሻ አዳም ላይ ነው። ስለዚህ የሰው ልጅ በተፈጥሮ እግዚአብሔር ወደዚህ ምድር ሲያመጣ እያንዳንዱ ሰው የጭንቅላት አጥንት ቁጥሩ 22 ነው። ስንት ነው? 22 ነው። እስከ ቦንስ ይባላል። ሳይንስ ደርሶበት አሁን አናቶሚ በጣም ረቀቀና የሰው ልጅ ጭንቅላት መከፈት ጀመረ በሰርጀሪ መሳሪያው ደግሞ እዚህ ውስጥ ተገጥሞ እዚህ ውስጥ ሲታይ አቤት 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 እግዚአብሔር እዚህ ውስጥ ያስቀመጠው እስመ ለጠቢብ አረጊቱ ሊበርሹ ሰሎሞን ያለው እውነት ነው። ጭንቅላት ሲከፈት የመቅደስ ስርዓት ነው እዚህ ውስጥ ያለ። አንደኛ ምን ታገኘ መሰላችሁ? በኤዶም ገነት በሕይወት ዛፍ ስር 4 ወንዞች አሉ። ኤፌሶን፣ ግዮን፣ ጤግሮስና ኤፍራጥስ። ልክ እንደዛ ትልቅ ዛፍ እዚህ ውስጥ አለ። ነጭ ዛፍ ነው። ነጭ ነው። በጣም የሚገርማችሁ እንደዚህ የሚወጣ እና ሳይንቲስቶች ይሄንን ምን አሉት? የሕይወት ዛፍ እስቲ በሉት። መንፈስ ቅዱስ ነው የሚያናገራቸው። የሕይወት ዛፍ ሰግድለት ዘንድ እንዳለው ማለት ነው። የሕይወት ዛፍ ከስሩ ደግሞ እንደ ማር ወንዝና እንደ ወተት ወንዝ የሚመነጩ ፈሳሾች አሉት። ይሄ በጣም ጉድ ነው የተባለ። ሌላው በጣም የሚያስደንቀው 12 ቅርንጫፎች አሉ እዚህ ጋር ክሬኒያል ነርቭስ። ስንት ናቸው ቁጥራቸው? 12 ናቸው። አነ ውእቱ ሐረገ ወይን ዘጽድቅ ወአንትሙ አይቱኒ ሐዋርያ ቅርንጫፎች። እነዛ ቅርንጫፎች ከተጎዱ ሰው ማየት አይችልም፣ ማውራት አይችልም፣ መስማት አይችልም። አለቀለት። እንደገና ደግሞ በጣም የሚገርማችሁ በጣም የሚፈስ ዘይት አለ። ንጹህ ዘይት በጣም የሚያብረቀርቅ ነውና ከዚህ ጀምሮ እስከዚህ ድረስ ይወጣል። አሁን መሳሪያው ያዋል እና ሳይንቲስቶች ገርማቸው ምናሉ ይሄ ያሉ እግዚአብሔር ዝም ብሎ ያስቀመጠው። ስለዚህ ስሙን ምን ብሎ ሰየሙት? ክራይስት ወይ የክርስቶስ ዘይት ብሎ ሰየሙት። አሁን ሳይንስ መጠሪያ ነው ነገራቸው። አይገርም?
ክርስቶስ ዘንድ። ለዚህ ነው ዮሐንስ በመልእክቱ በውስጣችሁ ያለው ቅባት አለ። እውነት ነው፣ እውነት ነው፣ ሐሰት የለበትም። ስለ እውነት ነው የሚያስተምረው። እና የሰው ልጅ በአጠቃላይ ተፈጥሮ ይደንቃል። እጃችን ስንዘረጋ ምን እንሰራለን? አረ ገብ መስቀል። ስንት እጆች አሉ? ሁለት። አትጠራጠሩ። ስንት መዳፍ አለ? ስንት ጣት አለ? ራሳችሁን ዛፍ አድርጋችሁ አስባችሁ ታውቃላችሁ? እኔ ዛፍ ሳይ አለ በቃ ዛፍ ሆንኩ ይመስለኛል። ዛፍ ምን አለ? ከታች ምን አለ? ስር። ከስር ቀጥሎ ከግንድ ቀጥሎስ በግንዱ ላይ በቃ ተመልከቱ። እንደ ስር እግራችሁን አስቡት፣ እንደ ግንዱ ደግሞ አከርካሪ አጥንታችሁን አድርጋችሁ አስቡት። እንደ ቅርንጫፍስ በእጅ ላይ ምን ጣት፣ በጣት ላይ ደግሞ ሸንተረግ ሸንተረግ ሸንተረግ። ይሄ ደግሞ የዛፉ ጫፍ አድርጋችሁ አስቡት። መጣላችሁ። ስለዚህ ስንት እግሮች አሉ? አባትና እናት አለን ማለት ነው። ዝር ማለት ቤተሰብ ነው፣ እንደ ያንን ማለት ነው። ግን ትንሽ ደግሞ ከፍ አድርጋችሁ ስታስቡት ስንት እጆች አሉ? የሙሴን ሕግ ይላሉ ሊቃውንት እጅ ላይ ጻፈው፣ የክርስቶስን ሕግ ደግሞ ልብ ላይ አተመው ይላሉ። እውነት ነው። እንደ እግዚአብሔር መውደድ እንደ ወንድም መውደድ ነው። ሁለት መዳፍ እንደ ጽላት ነው። እንደ 10 ጣቶች ይሄ ቀላል ጽላት ካልኳችሁ ምን አለ? 10 ትእዛዛት አለ። እዚህ ነው የእግዚአብሔር ልጅ በክንድ ሰራው ተጫወተው በጣቶች ማለት ይሄ ነው። ስለዚህ ታላቁ ሊቅ በዝማሬያቸው ላይ እግዚአብሔር ሰውን ሲፈጥረው በምኑ ፈጠረው አሉ እና ምን አለበት? አለበት በምኑ? በአፍንጫው። ውስጠገጹ ይላል ግዕዙ፣ ግን በአብዛኛው የታወቀው በአፍንጫው ነው። እና አፍንጫ ሳስብ አንድ ነገር ትዝ አለኝ። የእግዚአብሔር እስትንፋስ ስለተባለበት መሰለኝ ዓይናችን ጽድቅ ማየት ይወዳል፣ ኃጢአትን ማየት ይወዳል። አይወድም? ኃጢአትን ያይ ጽድቅ ያይ። ጆሮ ጽድቅ መስማት ይወዳል፣ ሐሜትን መስማት ይወዳል። አፍም መራራም ይወዳል፣ ጣፋጭም ይወዳል፣ ምስጋናም አለው፣ ሐሜትም አለው። አፍንጫስ ካለ በጎ ሽታ በቀር አይስማማም። እስትንፋስ የተቀበለ ይመስላል። ደስ የሚል አፍንጫ ተብሎበታልና ምን ተነፍሰው ምንድን ነው? ተነፍሱት ምንድን ነው? ኦክሲጅን ነው። የምታወጡትስ ካርቦን ዳይኦክሳይድ ነው። ኮቪድ ጊዜ አይታችሁ ኦክሲጅን ሲሸጥ ኦክሲጅን ቁጥር እኮ ነው። ኦክሲጅን ቁጥሩ ስንት ነው? ኦቱ አይደለም። ፕሮቶኑ 8 ነው። ኤሌክትሮኑ 8 ነው። ኒውትሮኑ 8 ነው። 8 8 8 ኢየሱስ ክርስቶስ ቁጥር ነው። ካርቦን ዳይኦክሳይድስ ፕሮቶኑ 6 ነው። ኤሌክትሮኑ 6 ነው። ኒውትሮኑ 6 ነው። 6 6 6 የማን ቁጥር እንደሆነ ታውቁታላችሁ። ይሄ ማለት በጣም አስገራሚ ነገር ነው። ሌላ አንድ ዝማሬ በ2 ደቂቃ ጨርስ። ጽጌ አስተራዬ እያሉ ሲያዜሙ የካህናቱን ድምፅ ጆሮቼ ሲሰሙ ብለዋል እና ሀለፈ ክረምት ቆመ በረከት ተሰርጎት ምድር በስነ ጽጌያት ብለው መርገፉን አንስተው አባ ጽጌ ድንግልና አባ ገብረ ማርያም የአንታው መምህር ማለት ነው። ጽጌ አስተራዬ ሰሪጾ ማስሙ ለዛምናቂ ጽጌ ለገብርኤል ስለ ሰላሙ ወይም በይነ ሰላሙ ይላል እና አንቺን የመልአኩን ሰላምታ ደጋግሞ ከሚጸልየው ሰው አጽም ላይ በቅሎታኝ አበባ ሲበሉ ድገሙት። እመቤታችን የሚወድ ታላቅ አባት ነበር፣ ወንድም ነበር። ሁሌ የመልአኩ ሰላምታ እየጸለየ ያወድሳታል። ሰዎች በግፍ ከሰውት ለስቅላት አበቁት። ግን እየተሰቀለ በሰላም ቅዱስ ገብርኤልን ደጋግሞ እየጸለየ ነፍሱ ከስጋው ተለየች። በረከቱ ይለረብን። በኋላ በቤታችን ለኤጲስቆጶሱ ተገልጻ ወዳጄ ሰዎች በግፍ ገለውታል፣ ልጄን ለሥራቸው ይከፍላቸዋል፣ አንተ ግን አጽሙን ወስደህ ቤተ ክርስቲያን ቅበረው አለችው። ማህበሩን አስከትሎ አጽሙን ወስዶ ቤተ ክርስቲያን ቀበረው። ወዲያው በሳምንቱ አንዲት አበባ በቅላለች። ያች የበቀለችው አበባ በጣም ታምራለች። እንደገና ቅጠሏ ላይ የቅዱስ ገብርኤል ሰላምታ ተቀርጿል። በሰላም ቅዱስ ገብርኤል የሚለው ሰላምታ ተቀርጿል። ደነገጡ። በኋላ ለኤጲስቆጶሱ ነገሩት። መጥቶ አየ፣ አደነቀ። ስሯ ከየት ነው የመጣችሁ ተብሎ ተቆፍሮ ሲታይ እመቤታችንን ከሚያመሰግነው ከሰውየው ምን ላይ ነው?
ከሰውየው ምን ላይ ነው? አጽም ላይ ነበር የወጣችው ማለት ነው። እመቤታችን በረከቷ ይደረብን። ስለዚህ ይሄንን በዝማሬያቸው ላይ አይተናል። ዘመኑ ዘመነ ጽጌ ነው። ቀይ አበባ አለ፣ ነጭ አበባ አለ። ቀይ ማን ነው? ጌታ ነው። ነጭስ ማን ነው? ጌታ ነው። ለምን ትቄህ አልባ ሲከር ልብስ ለምን ስለምን ቀላ ይለዋል? ደሙን አፍስሷል። ነጭ ምንድን ነው? ትንሣኤው ነው። ቀይ ምንድን ነው? ሥጋን ተዋህዷል። ነጭ ምንድን ነው? የባሕርይ አምላክ ነውና ዘማሪ እስጢፋኖስ በዝማሬያቸው ላይ ይህንን ጠቅሰው በተወሰነ መልኩ አንብቤ እኔ እንደዚህ ከተደሰት እናንተ ደግሞ ከጣዕመ ዝማሬው ጋር ተዋህዶ ይህን ልዩ ዝማሬ ብትሰሙት ነፍሳችሁ እንደምትለመልም አምናለሁ። ያስተማረን አምላክ ስሙ የተመሰገነ ይሁን። በድጋሚ እንኳን ደስ አለ ወንድሜ ለማለት እወዳለሁ። ያስተማረን በጎውን መንገድ ያሳየን ረቂቅ የሆነውን ቃሉን ወደ ልባችን የላከልን ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለመጋቤ ሐዲስ ዶክተር ሮዳስ ታደሰ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን። እጅግ ታላቅ ቤተክርስቲያን ከምትኮራባቸው አምጣ ከወለደቻቸው እንቁ ሊቃውንት አንዱ ናቸው። በዕድሜ በጸጋ ይጠብቅልን። እባካችሁ እስኪ ስለ መጋቤ እግዚአብሔርን አመስግኑ። ምስጋና ለእግዚአብሔር ይሁን። ወደ ሌላ እውቀት ወደ ሌላ የእውቀት ምጥቀትና ወደ አዲስ እይታ እንድንሻገር ከፍ እንድንል የሚያደርግ ትልቅ እይታ ያለው ትምህርት ነው ያስተማሩን። ያብዛልን እንዲህ አይነት ሊቃውንትን በእውነት መጋቤ ምስጢር ምክንያት ሆነው እንዲህ እንድንማር እንዲህ እንድንዘምር እግዚአብሔር እንድናመሰግን ምክንያት ሆነውናልና እስኪ ለሊቁም ለመጋቤ ምስጢር ጭብጨባ ምስጋና ይገባል። ምስጋና ለእግዚአብሔር